የለችም ብለሽ ከጎረምሳ ጋር ስትባልጊ እንደነበር ያልሰማው መሰለሽ? ኧረ እባክሽን እትዬ፣ ጭራሽ ቤቴ ወንድ ይዘሽ ትገቢያለሽ? ጭራሽ ሳሎን ድረስ ይዘሽ ትመጫለሽ? ተዋርደሽ ታዋርጅናለሽ አይደለ? እትዬ እባክሽ ክፉ አትናገሪ ስለፈጠረሽ። ፈጣሪንማ ብታውቂው ክብርሽን ትጠብቂ ነበር። በይ አሁን ቶሎ ብለሽ ወደ ስራሽ ተመለሽ። የለች ብለሽ ደግሞ ስራውን ትተሽው ነበር አይደለ? አትግደለኝ እባክህ እባክህ። ሰላም ሙሉ በሙሉ ጤንነቷ ተመልሶላት ወደ ቤቷ ገብታለች ማለት ነው። ነገር ግን እሳት ጉርሳ እሳት ለብሳ ነው የገባችሁ ማለት ነው። ምክንያቱም ቃል እሳቷ እያለች ቤት በኩል ሰላም ትሆናለች ማለት ነው። ከዚህ በፊትም እንግዲህ ቃልና አቶ በኃይሉ ናቸው ሰላምን ሊገሏት እንዲሁም ደግሞ ሊያሳብዷት የሚፈልጉት። ነገር ግን እሷ ካበደች ሀብትና ንብረት ማግኘት ስለማይችሉ መዳን እንዳለባት አሰቡ። ከዛ በኋላ ሐኪም ቤት ወስደዋት እንግዲህ ድና ተመልሳለች። ነገር ግን ቃል የሰላምን አይምሮ በርዛ ነው የላከችው ማለት ነው። ገኒና ወይዘሮ ገነትና እንዲሁም ደግሞ ብሌንን እንድትጠላ አድርጋ ነው ማለት ነው። እንግዲህ ቃል ስራዋን እየሰራችው እንግዲህ ቃል ልጄ ናት ብላ የምታስበዋ ሰላም አሁን ላይ እንግዲህ እሷ የነገረቻትን ሁሉን ነገር አምና ተቀብላ ብሌንና የብሌን አሳዳጊ እናቷን እየተናገረችባት ነው ያለችው ማለት ነው። እኔ የቀጠርኩት ለሰራተኝነት ብሌንን እንጂ አንቺን አይደለም፣ እዚህ ቤት ላይሽ አልፈልግም ብላታለች ማለት ነው። ከሰላም የማይጠበቀውን ንግግር ነበረ የተናገረችው ማለት ነው። ሰላም እንደምናውቃት ከሆነ ከበፊቱኑ ከዳግም ጋር ብሌንን ታያት ነበረ። ነገር ግን ስትናገራት ከተናገረች በኋላ ትጸጸት ነበረ ማለት ነው። አሁን ላይ እንግዲህ ከብሌን አልፎ ተርፎ ወደ እናቷ አልፋለች ማለት ነው። ብሌን ደግሞ ከፍቷታል። አሳዳጊ እናቴን እንዴት እንዲህ ልትናገራት ቻለች? ለምንድን ነው እንደዚህ የተቀየረችው የሚለው ነገር አይምሯ ውስጥ ቢመላለስ ቃል ናት ይህንን ነገር እያደረገች ያለችው ብላ እንግዲህ አላሰበችም ማለት ነው። አሁን ላይ ለምንድን ነው እትዬ በዚህ ልክ የተቀየረችው? እኔ ተደስቼ ምግብ ሰርቼ ጠብቂያት እናቴንም ወላጅ አሳዳጊ እናቴንም በዚህ ልክ ልታስከፋት የቻለችው ምክንያቱ ምንድን ነው ብላ እንግዲህ አሁን ላይ አላስተዋለችም ማለት ነው። መጨረሻ እኔ ከሄድኩኝ እኔ ሐኪም ቤት ከገባው በኋላ ስራም ትተሻል፣ ስለዚህ ወደ ስራሽ ተመለሺ፣ እኔና አንቺ ደግሞ ደረጃችን የተለያየ ነው ብላ ተናግራታለች ማለት ነው። እንግዲህ የቃልን ባህሪ እየተላበሰች ነው ያለችው ሰላም። በዚህ ልክ መቀየር የለባትም ነበረ። በፊት ላይ ባበደች ሰዓት እንግዲህ ልጇ እንደሆነች ነበረ ብሌንን ስትላት የነበረው ማለት ነው። አሁን ላይ ደግሞ እሷ እንግዲህ ሁለቱን ለማጣላት ስለምትፈልግ ቃል ሰላምና ብሌንን ማጣላት ስለምትፈልግ ያላት አማራጭ ይሄ ብቻ ነበረ ማለት ነው። እንግዲህ ሁለት ሆነው አሁን ላይ ሰላምና ብሌን ላይ እየሰሩ ነው ያሉት ማለት ነው። አሁን ላይ በኃይሉን ከጨዋታ ውጪ አድርገዋል ማለት ነው። የበኃይሉ ተቀጣሪ የነበረው ግብረአበር የነበረው አሁን ላይ እሱን ክዶ እሱን መበቀል ስለሚፈልግ እንዲሁም ቃልም እንግዲህ በኃይሉን መበቀል ትፈልጋለች። ሁለቱም አንድ ላይ ሆኖ ሰላምና ብሌንን ማጣላት እንዲሁም ደግሞ በኃይሉን ከጨዋታ ውጪ ማድረግ ስለሚፈልጉ ተስማምተው እየሰሩ ነው ያሉት ማለት ነው። የበኃይሉ ግብረአበር የነበረው ተቀጣሪ የነበረው ደግሞ አሁን ላይ ብሌንን ያፈቅራታል፣ የዋህ እንደሆነች፣ ለሰው ልጅ እንደምታዝን እንዲሁም ደግሞ ለጠላቷ እንኳን ክፋት እንደሌላት እያንዳንዱን ነገር ተመልክቶ
አቶ በኃይሉ ቃልን እንደዛ ሲያሰቃያት ውሃ ውስጥ እየነከራት ራሷን ስታ በወደቀችበት ሰዓት ላይ ምን ሆና ነው ብላ ስትደርስ በጣም ደንግጣ ስለነበረ የብሌን ጥያቄ የነበረው ምንድን ነው ያደረጋችኋት? ምንድን ነው እያደረጋችሁ ያላችሁትስ ነገር? ሁለት ሆናችሁ ቃልን ምንድን ነው ያደረጋችሁ ብላ እንግዲህ በስተመጨረሻ ላይ አቶ በኃይሉ አንተን አደለ እንደዚህ እያደረግክ ያለኸው ዋጋ ትከፍላለህ፣ አልፋታህም፣ ሁሉንም ነገር አፍረጥጬ ለፖሊስ እናገራለሁ ብላ እንግዲህ አስፈራርታው ነበር። በመሀል እንግዲህ ቃልም ከዛ ነገር ትነቃለች። ራሷን ከሳተችበት ከነቃች በኋላ ሁለቱም ደንግጠዋል። የበኃይሉ ግብረ አበርና እንዲሁም በኃይሉ ማለት ነው እንግዲህ ለማስመሰል ሞክሮ ነበረ። አስቤ አይደለም ስሜታዊ ሆኜ ነው ቃል እንጂ ባንቺ የሚጨክን አንጀት የለኝም፣ እጄ ባንቺ ላይ አይነሳም ነበረ። ስለዚህ ሁሉ ሰላም ነው ብለው እንግዲህ ብሌንን ሊያታልሉ ነበረ። ነገር ግን እሷ ተበሳይታ ሁሉንም ነገር ለፖሊስ እናገራለሁ፣ ምስጢራችሁን ነው የምዘረግፍባችሁ ብላ ተናዳ ትወጣለች ማለት ነው። አሁን ላይ እንግዲህ ቃልና የበኃይሉ ግብረ አበር አንድ ላይ ሆነው እንግዲህ በዚህ ልክ መስራታቸው መጨረሻቸው የማያምር ነው የሚሆነው ማለት ነው። በሌላ በኩል እንግዲህ በኃይሉ ገነት ለምንድን ነው ከሰላምና ከኔ ህይወት የማትወጣው? ሰላምና ብሌን እንግዲህ እናትና ልጅ መሆናቸውን እናገራለሁ ብላ ነበረ ወደ ሰላም ቤት ያቀናቸው። ሰላም እንግዲህ እሳት ለብሳ እሳት ጎርሳ አንቺም እዚህ ቤት እንድትመጪ አልፈልግም፣ ልጅሽን ለሰራተኝነት ቀጠርኩ እንጂ አንቺን አይደለም። እዚህ ሁልጊዜ የምትመጪው በምን ምክንያት ነው? እዚህ ላይሽ አልፈልግም ብላታለች ማለት ነው። ወይዘሮ ገነትም የሄደችበትን ምክንያት ሳትናገር ወደ ቤቷ ተመልሳለች ማለት ነው። እንግዲህ ብሌን የሰላም ልጅ መሆኗን በግልጽ ልትነግራት ነበረ ማለት ነው። እኔ ካሁን በኋላ እናትም የለኝም፣ አንቺ ነሽ እናቴ፣ አሳዳጊ ወላጅ እናቴ አንቺ ነሽ፣ አንቺን ማጣት አልፈልግም፣ ስለዚህ ተይው አትንገሪኝ ብላታለች ማለት ነው። ብሌንም እንግዲህ በስተመጨረሻ ላይ እኔ ነግርሻለሁ ብላ ልትነግራት ስትል ነው ማለት ነው እነ ሰላም ይመጡ። ሰላም በዚህ ልክ ወይዘሮ ገነትን መናገር የለባትም ነበረ ማለት ነው። እንዲሁም ደግሞ ቃልን ካልተመቸሽ አንቺም ይህንን ቤት ለቀሽ መውጣት ትችያለሽ ብላታለች ማለት ነው። እንግዲህ የወይዘሮ ገነት ጎረቤት ለበኃይሉ ነው የምትሰራው ማለት ነው። ገነት ግን አልነቃችም። ነገር ግን አሁን ላይ ለአንቺ ምስጢር መናገር አልነበረብኝ፣ ምንም ጎረቤቴ ብትሆኚ በዚህ ልክ አንቺን አምኜ መናገር አልፈልግም ነበረ ብላታለች ማለት ነው። ነገር ግን በጣም ስለደነገጠች የእሷን ድንጋጤ አይታ እንግዲህ ያው እኔ ጎረቤቴ ጥሩ ጎረቤቴ ስለሆንሽ የአንቺ ጭንቀት የኔ ጭንቀት ነው፣ ስለዚህ አንቺ በዚህ ልክ መጨነቅ የለብሽም፣ እንደ በፊቱ ደግሞ አሁንም የውሸት እናት ልትሆን ትችላለች፣ ስለዚህ ባትነግራት ይመረጣል ብላ ብትከለክላትም ነገር ግን ወይዘሮ ገነት ምንም ነገር ሊያስቆማት አልቻለም ነበረ። በስተመጨረሻ ላይ እንግዲህ የገነት ጎረቤት የነበረችው የበኃይሉ እንግዲህ ለበኃይሉ የምትላላክ ሆና ተገኝታለች። ደውላ እንግዲህ አሁን ላይ ለሰላም ብሌን ልጇ እንደሆነች ልትናገር ወጥታለች። እኔ ማድረግ ያለብኝን ነገር አድርጌያለሁ፣ ለአንተ ተናግሬያለሁ፣ ሌላውን ግን አንተ ተወጣው ብለዋለች ማለት ነው። በኃይሉ እንግዲህ እሷን እስከ መጨረሻው ድረስ ላሰናብታት ይገባል ብሎ ወደ ገነት ቤት አቅንቷል ማለት ነው። እዛ ከደረሰ በኋላ አንቺ ለምንድን ነው ከእኔና ከእህቴ ህይወት የማትወጪው ብሎ ነፍስያዋን እያስጨነቃት በሽጉጥ እያስፈራራት ነው ያለው ማለት ነው። በመሀል እንግዲህ ፖሊሶች ወደዛ ቤት ሄደው ትፈለጋለ ለቃለ መጠየቅ በህፃናት ዝውውር ስም ተጠርጥሯል፣ አንተ ተጠርጥረሃል ብለውት እንግዲህ አስደነግጠውታል ማለት ነው። እንዴት ነው ገነት ቤት ይገኛል ብሎ ፖሊሶችስ እዛ ድረስ ሰተት ብሎ ይሄዱ ማን ይላከው ብላችሁ አሰባችሁ? ቤተሰብ እንግዲህ አደራ ድራማ ላይ ብዙ እንቆቅልሽ የሆኑ ጥያቄዎች መልስ ያላገኘንላቸው አለ ማለት ነው። በኃይሉ ገነት ቤት ሄዶ እሷን እያስፈራራት መሆኑን የሚያቅሰው አለ ማለት ነው። ይህም እንግዲህ ሊሆን የሚችለው የራሱ ተቀጣሪ ማን ነው አብሮት የሚሰራ ልጅ እሱ ነው ማለት ነው። የእሱን ውድቀት ስለሚፈልግ አሁን ላይ እሱን ማስወደቅ ነው የምፈልገው፣ እሱን መበቀል ነው የምፈልገው ብሏል ማለት ነው። አብሮት ነው የሚሰሩት። ነገር ግን አሁን ላይ
ገነት የብሌን እናት ሰላም እንደሆነች እኔ አይደለሁም የተናገርኩት ብሏል ማለት ነው። ቃል እንደተናገረች አድርገው ነበረ በፊት ላይ ቃልን እያሰቃያት የነበረው። አሁን ላይ ግን እሷ እንዳልሆነች እሷን ሊገላት ስል ዋሽቷል ማለት ነው። ለራሱን የተናገረው ነገር ግን እኔ አይደለሁም የተናገርኩት እሷን እንዳትገላት ብዬ ነው የሚል ሰበብ ነበረ ያነሳው። በስተመጨረሻ ላይ ግን ገነት ቤት በኃይሉ ይገኛል ብሎ ፖሊስ እንዴት ሊጠረጥሩ ቻሉ? አሁን ላይም እንግዲህ እሱ ከላካቸው እንጂ ሌላ ሰው ማንም ሊልክ አይችልም ማለት ነው። ፖሊስ እና ከእሱ ጋር የነበረው ሰው እንግዲህ ፊታቸው ልውጥውጥ አድርገዋል ማለት ነው። ስለዚህ የሆነ ነገር አለ ማለት ነው። አሁን ላይ እንግዲህ እኔም የምፈልገው የበኃይሉን ውድቀት ነው ማለት ነው። የበኃይሉ ግብረ አበር የነበረው ከእሱ ጋር የሚሰራም ያው ተንኮለኛ ስለሆነ እሱን ለመበቀል ስለሆነ ነው እሱም እንደዚህ ተንኮለኛ የሆነው። ብቻ መጨረሻቸውን ያሳየን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።